ቪዲዮ ሲሰራ ፌሚኒስቶች ላይ ለካ እየሄደባቸው ነበር። ለምንድን ነው አንቺ የማይባለው ምን አስታፍ አስታወስኩኝ። የሆነ ስትቆም ነገር ነው ምናምን እንደዛ ነገር ነበር። የሆነ ግን አሁን እኛ ሀገር በጣም እየበዛ ነው አይደል? ሳያስቡት ብዙዎቹ እንደዛ ነገር እየሆኑ ነው። ተጉዬ ደህና አደርክ? እንዴት አደርክ? ከባድ ነው ግን አክሊልሻ ላይክ የእነዚዎቹ በጣም ከመስመር ስቷል። ኢትዮጵያው ደግሞ ያለው አብዛኛው ሰው እንትኑን አያውቀውም። ይሄ ጀርባውን ቢሃይንድ ያለውን አጀንዳ አያውቀውም። እዚህ ኢትዮጵያ ውስጥ አንችላቸውም። አሁን እኔ እኮ እንዳለ ጓደኞቼ የራሱ ማለት ነው እንዳለ ፌሚኒስት ናቸው። የራሴ ጓደኞቼ የራሱ ማለት እንደዚህ ሴት ጓደኞቼ ምናምን ከዛን የእነሱ ሲገርበኝ ጭራሽ አቧን መጣብኝ። እንዴ እኔ ፈራኋቸው ብቻዬን እኮ ማንም እኮ አይዞ በርታ የሚለኝ ራሱ ወንድም አጣሁ። አንድ አቡ ነበር ያለኝ እሱም ከዳኝ። ወይኔ አረፊ ብቀመጥ ይሻለኛል። አሁን እዛ ዲቤት ያደረገው ልጅ ላይ ሊሄድበት እንዲመሩ እሱ ግን እኮ እሱ ምንድን ነው እንዳለ ምንም ሳይዘጋጅ መጥቶ ነው እንደ ዲቤት ያደረገው ከልጅቷ ጋር። እኔ እንጃ። እኔ እንግዲህ ያው አይተዋል። ግን ልጅ ፊቱ እኮ ያሳዝናል። አረፊስ በጌታ አረፍ እግዚአብሔር ናይቷል። አረፍ በጌታ ይሄንን በቅዱስ ሚካኤል ሪከርድ አድርጋችሁ እንዳትለቁት። በወላዲት አምባ ይደብረዋል። እመቤቴ ልጁ ፊቱ ራሱ ያሳዝናል አላለ? ፊቱ ራሱ ያሳዝናል እኮ አላለ? መሬት ክርስቶስን እዛው በቃ ማችሁ እኮ እሱ ግን አኬን ራሱ አንድ ጥያቄ ግን ልጠይቀው። ተጉዬ ሰላም ነው? ሰላም ተገኝ። ሰላም ላንተ ይሁን። እግዚአብሔር ይመስገን አምላክ። ተጉ እንዴት አለ? ኧረ ተወኝ ደግሞ ይሄ ርዕስ ማስቀየሪያ ሆነ። ብቻ ተጉ ፌሚኒስት ነው እንዳትሉኝ። እመቤቴን የአቡ ይበቃናል። ተጉ ከሆነ እኔም ጠቅልዬ ነው ጓዜን ወደ እነሱ የሚሄደው። ድምፅ ታፍኗል በጣም ተጉ። እንትን ካፌ ነው ያለው ስለዛ ነው። ኦኬ ያው ዛሬ አለን መስገን ተጉ። ዝም ብለን ትንሽ ደግሞ ፌሚኒስቶችም ላይ እኮ እንሂድባቸው ብለን ግን ሳስበው አንችላቸውም። እኔ ብቻዬን ነኝ። ለምንድን ነው ፌሚኒስት ላይ የምትሄድባቸው? ኧረ ይሁኑ ተው። ኧረ ጉድ ይፈላ። ኧረ ይሄ ነገር ጋይስ በጣም ስር ሰዶ ገብቷል። ተተጉም ይሁኑ ተዋቸው እንጂ አለኝ እኮ። ኧረ እኔ ይቅርታ ቪዲዮ እሰራለሁ። አሁኑን ወጥቼ ነው ይቅርታ ቪዲዮ የምሰራው። በስህተት አስከፋችሁ እንደ ይቅርታ አድርጉልኝ እህቶች ብዬ ነው የምሰራው። እንትና ፖድካስት ላይ እንዳጠራክ ጆርዳን ናት አክሊልና ሁለታችሁ ተፋጣችሁ አስቡት በጌታ። እኔ አስቤው ነበር እኮ ባይዜ ግን እንደዛ ከሚያወራ ሴት ጋር እኔ ባያስችልኝ ወደ አክሽን የሚሄድ ነው ይመስለኝ። ሶሻል ሚዲያ ላይ ያለው ይለያል። ይሄ አሁን ቲክቶክ ላይ ምናምን ያለው ስለዚህ ጽንሰ ሀሳቡን ምናምን የተነሳበትን ምናምን ስታይ አይ ትክክለኛ ካልቸር በተለይ ወንድ በላይነት ያለበት ካልቸር ትንሽ ይረዳቸዋል። ያልተማሩ እናቶች አሉ በጣም ይጨቆሙ ምናምን። ይሄ እዚህ ሶሻል ሚዲያ ላይ ያለው እንኳን ዝም ብሎ በጣም ልቅም ነገር ማሰሪያ ነው። ያ ትንሽ ይከብዳል። አስቸጋሪ። ተመስገን አንድ ሰው አገኘን ቢያንስ ሚዲያው ላይ ካለው አንፃር። ቆይ ግን ስለ ፌሚኒዝም ከማውራታችን በፊት ማለት በራሱ በተፈጥሮ ራሱ ናቹራሊ ተቃራኒ ነገሮች ለመብለጫና ለማነሻ ለንጽጽር መቅረብ ይችላሉ። በሎጂክ ላይ ራሱ ለምሳሌ አሁን ሴትነትና ወንድነት ተቃራኒ ነገር ነው። ይሄ ተቃራኒ ነገር ይበልጣል ያንሳል ተብሎ ራሱ ለንጽጽር ይቀርባል። በመጀመሪያ የተለያዩ ነገሮችን ምን አነጻጸረን እሱ ጥሩ ነው። ላይክ አሁን ለምሳሌ ጥቁርና ነጭ የቱ ይበልጣል ብለህ የቱ ይበልጣል ትለኛለህ አንተ እኮ። እሱ ነው የምልህ
ጥቁርም የራሱ የሆነ ነገር ይኖራል፣ ነጭም የራሱ የሆነ ነገር ይኖራል። እንግዲህ አሁን ዝም ብለህ ከለር ነገር ካማረጥከኝ እኔ አንዱን ፒክ ላደርግ ይችላል። ግን ሁለቱ የተለያዩ ነገሮች ናቸው። ስለዚህ ሴትነትም የተለየ ነው፣ ወንድነትም የተለየ ነው። በቃ ሴትም የራሱ የሆነ ጸዴ ነገር ነው፣ ሴትነትም የራሱ የሆነ ጸዴ ነገር ነው፣ ወንድነትም የራሱ የሆነ ጸዴ ነገር ነው። ምን ሲጀምር ማበላለጥ ምናምን ነገር ውስጥ ምን አስገባ? ከዚህ ጋር ኢኮኖሚ ፌሚኒዝም የሚወድቀው አሁን እነሱ ለምሳሌ ሴት ምናልባት አሁን ፌሚኒዝምን አንዳንዶቹን ጥሩ ነገር ያላቸውን ስታይ የሴቶቹ ያለው ሴትነታቸው ላይ የሚያደርጉት ወይም በሴትነታቸው የሚያደርጉት ነገር ወንዱ ከሚሰራው እኩል ቫሊዩ አልተሰጠም። እሱ ሊያነጋግር ይችላል፣ ችግር የለውም ስፋይን። ግን ሴትነት ተፈጥሮ ነው፣ ወንድነትም ተፈጥሮ ነው፣ ልዩነት ነው እና ወንድ በመሆኑ ሴት የሌለችው አለው፣ እንደገና ሴቷ በመሆኗ ወንድ ደግሞ ጋር የሌለው ያላትም እና ለምሳሌ ወልዶ ልጅ አጥብቶ ምናምን ማሳደግ ይሄ የሴት ነው አይደለ? ወንድ ሊኖረው አይችልም በጭራሽ እንደዚህ አይነት ነገር። ስለዚህ ይሄ ተፈጥሮ ወንድ የሌለው ሴት ያላት አለ፣ ሴት የሌላትም ወንድ ያለው አለ። ምን አይለኛል? ለምንድን ነው ነፍሴን የምታስጨንቃት? አባ እዚህ ሌላ ያለ ትላለች እቺ ጀርመን ባስተራኪ ቆይ አይ ባይዚ እዛ የተወያየ ወንድማችን እኮ ትክክል ነው እያለን አይደለም። በነገራችን ላይ እኛ ዝም ብለህ ስለ ፌሚኒዝም አወራን እንጂ ያኛው ልጅን ዲፌንድ እያደረግን አይደለም። መቅዲ ምንድን ነው እሺ ያልሽኝ? እስቲ አንዴ ጻፊልኝ እስቲ ምን ልንገርሽ እስቲ ምን ነበር ያልሽኝ? ልጁ ምን ብሏል ነው ያልሽኝ? አረ ማሂታ እያለን ያለ ነው ያው አይበላ ምንድነው አይነጻጸሩም ነው እንጂ አሁን ሴቶች ይበልጣሉ ብለዋል ምናምን አላልንም። ቆይ እስቲ አንዴ የመቅዲን ሊያውና ምን እንዳለ ልጁ። አይ ለልጁ አላዳለውም፣ በፍጹም አላዳለም። ያው የሚያሳዝን ነገር አለው ግን አላዳለም። ለምን አዳላለሁ? ተዳሩ ክርስቶስን ግን ልጁ ፊት እኔ ሙሉ ለሙሉ እንትን ብየዋለሁ። አሳዝኑኝ ነው የጨረስኩት። ራሱ ፊቱን እያየሁት አያው እንትን ነው የሚመጣልኝ፣ ፊቱ ነው የሚመጣልኝ። በቃ ማለት ኩስም ብሎ እንዲህ ነው እንደ ነገር የሚል ይመስለኛል። እንትን ነው አሁን እኔ ዲቤት ላይ አንድ ያስተዋልኩት ነገር ምን ታውቃለህ? በቃ ያንተ አፕሮች ሊሆን የሚችለው ከዛ ከተቃራኒ ከሚወያየህ ሰው አፕሮች አንጻር ነው በቃ መሆን ያለበት። ያኛው ሰው በጣም ሃምብል ሆኖ የሚወያይ ከሆነ ሃምብል ሆኖ ትወያያለህ። ካልሆነ በጣም ልፍጠን ካለ ግን ለሰው ለሚያወሰው ስትል ግዴታ በጣም እንትን ማለት አለብህ። በቃ ዲስሪስፔክት ማድረግ ካለብህም ልታደርገው ትችላለህ ዲቤት ላይ ማለት ነው። አለበለዚያ ግን ያው የሆነ ዶሚኔት የመደረግ ነገር አይነት የሚመስል ነገር ኖሮ ስለሚችል አስቸጋሪ ነው። እስቲ ቆይ አንዴ መጽሐፍ ቅዱስ ሴት እንድትበደል ይፈቅዳል? አይፈቅድም። እስቲ ትዳር ውስጥ ወይ የማርያም አንዴ ቆይ አረጋጊታስ በሺ ትዳር ውስጥ ሆነው ልጅ ላለመውለድ ካሰቡ ዝሙት ነው ብሏል። ማለት ምንድነው? ትዳር ውስጥ ሆነው ልጅ ላለመውለድ ካሰቡ ላለመውለድ ማሰብ ዝሙት ነው ምንድነው? ይሄ ምን ግልጽም አይደለም። ይሄ ቃሉ ራሱ ምንድነው? ልጅ ላለመውለድ ማሰብ ዝሙት ምንድነው? ምን አገናኘው? አልገባኝም። አይ ትዳር ላይ ተጋብተው ወንድና ሴት ነው ተጋብተው ግን የሚጋቡት ለኮይታል ብቻ እንጂ ልጅ ለመውለድ ምናምን አይፈልጉም። አሁን አንዳንድ ትዳሮች ላይ ማለት ነው በቃ ይጋባሉ፣ ዝም ብለው ነው የሚኖሩት። በቃ ልጅ መውለድ ግን አይፈልጉም፣ አይወልዱ ማለት እንደዚሁ ስላልፈለጉ ነው። አዎ በቃ እነሱ አይፈልጉም መውለድ። አሁን እንደዚህ ዝም ብሎ ስላልፈለኩኝ ብቻ አልወልድም ይባላል። እንዴ ደግሞ እሱ እንዴት ታየዋለህ መሰለኝ ጥያቄ። አይ እንደዛ አልመሰለኝም። አንተ ሰው በሐሰት ተረታችሁናል ልታስብለኝ ነው አሁን እንጂ እሱማ ራሱ ምድሪቱን ሙላት ካለ በኋላ እንደ ሊያስቀጠቅጠኝ ነው እንዴ? እኔ በተናገርኩ ቁጥር እኮ መፍራት ጀመርኩኝ። ተው አንጻር ነው። ኤኒዌይስ እንደዛ ነው።
ቆይ የማርያም ጥያቄ አለኝ ያለች ነበር። የማርያም ጥያቄ መሰለኝ ወንድ ነው። ኧረ መሰለኝ ወንድ ነው። አዎ ወንድ ነኝና። እሺ ቴንኪው በነገራችን ላይ ስላስገባችሁ ማለት ነው። በጣም ብዙ ጊዜ ለፍቼ ነበረ ለመግባት፣ በጣም ብዙ ጊዜ ሞክሬ ነበረ፣ ግን ቴንኪው። እሺ የሆነ ጥያቄ ነበረኝና ማለት ነው። በቤተክርስቲያናችን አስተምህሮ አለ ኦርቶዶክስ ተዋህዶ እውነተኛ ናት፣ ትክክለኛ ናት ብለን እናምናለና ናትም እና ሌሎች ሃይማኖቶች በቃ ማንኛውም ሃይማኖቶች እሺ ማለቴ እኛ ኦርቶዶክሳውያን ሌሎችን እምነቶች አንቀበላቸው ማለቴ በትክክል ሌሎቹ ስህተት ናቸው ብለን እናምናለን። እሺ እና ግን 666ንም ኦልሬዲ ከነሱ ጋር አንድ ናቸው ብለን ነው የምናምነው። ማለቴ 666 ሌላ ሁሉም ሃይማኖቶች የሚጠሉትና ትክክል አይደለም ብለው የሚያምኑት ሃይማኖት ነው በተለየ መንገድ። 666 የሚባል ሃይማኖት አለ እንዴ? ምን ውስጥ ነው ወይ ማለት ኢሉሚናቲ ምናምን የሚባል ሃይማኖት አለ አይደል? አሁን ስለሱ ሃይማኖት እንግዲህ ባዕድ ሃይማኖት ነው። ሁሉም እንግዲህ እግዚአብሔር አለ ብሎ የሚያምን ሰው ሁሉ እንግዲህ አሁን ኢሉሚናቲ ብለው የምርም አሁን የባዕድ አምልኮ አይነት ነገር ውስጥ ካሉ ሃይማኖት አለን የሚል ሰው እግዚአብሔርን እናመልካለን የሚል ሰው ሁሉ የሚጸየፋቸው ይሆናሉ። 666 ግን ሌላ ነው። ኦኬ እሺ። ግን ኢሉሚናቲም ከነዚህ ውስጥ አንድ ነው ማለቴ እንደ ሌሎች ሃይማኖቶች ነው በቃ ኖርማል እንደነሱ ነው የምናየው። እሱንም እኔ እንጃ እና አሁን ሃይማኖት ራሱን ችሎ ሃይማኖት በእርግጥ መጽሐፍም አላቸው ምናምን ሲባል ነበር፣ ግን ብዙም አላውቅም ስለነሱ ነው። ቆይ እኛ ጋር እስኪመጣ ድረስ ምን ጠብቆ አይሻልም? ወንድማችን ነገር ያው እኛ ጋር የለም ወይ ድንገት ውጪ ካለ አንተ አይ ባይዘው እዚህ ምንድነው የሚባለው ኢትዮጵያ ውስጥ አለ። አይ በእንትን በውስጥ ለውስጥ ሆነ እንጂ አለ እሰማለሁኝ ብዙን ጊዜም በስልክ ምናምንም እንደዚህ በቲቪ ላይ ምናምን እሱ ሳንቲም የሚሰበስቡ ልጆች ናቸው፣ ዝም ብለው ናቸው። እሱ ፌክ እኮ ነው እኮ ብር አምጣ ይሉና እንትን ይሆናል ሚሊዮን ብር ሊገባል ነው ይሉና ማለት ነው። ግን መጀመሪያ ተመዝገብ ይሏል። እሺ ስትላቸው 2000 ብር ላኪ ይሏል። አንተ ሚሊዮን በብዙ ሚሊዮን ብር የሚሰጥ ሰውዬ 2000 ብር ላኪ ይላል እንዴ? አባ አለ እያሉ ነው ኮሜንት ላይ አለ ምናምን ይላሉ። እንዴት ነው? ኧረ ተዋቸው ዝም ብሎ ይሄ ዋላ በሚባለው ልጅ ነው ያለው። እሱ ዝም ብሎ የሚያውቀው ታሪክ አውቄ ነው ቀልድ በጣም ጥያቄ ሆኖብኝ ነበር ነው። አይ በቃ እንትኑ ሃይማኖቱ ያው ዞሮ ዞሮ ሁሉም ስህተት ከሆነ ያም ስህተት ነው አንድ ነው ብለን ነው የምንቆጥረው ወይ በሚለው ወስዶ ፈልጌ ነበር። ቴንክ ዩ ብቻ። እሺ ወንድሜ፣ እሺ እዚህ ሆኜ መከታተል እችላለሁ ወይ? እንደፈለግህ ትችላለህ። ምንም ችግር የለም። አይ እንደፈለግከው ከላይ መሆን ትችላለህ፣ ከታችም ሉን ካልክ ያንተ መስቀል ነው። አንደኛውን ወጣል ወይ? እሺ ሜሮን ገብታለች። አይ ፌሚኒስት ላይ ጥያቄ ያላችሁ ሰዎች እስቲ ግቡ ዛሬ። ኧረ አይደለም አንተ እኔ ልወጣ ነው። ፌሚኒስት ላይ ያለ ጥያቄ ያለው ሰው ብለህ ርዕስ ታደርጓለህ እንዴ? እሺ ተቀበለሽ ሜሮንን። እሺ አንተ ይሳቅ ሰዎች ሁሉ እያስደነገጠ ነው። ለምንድን ነው የምታስፈራራቸው በሳቅ? ልጅቷ ከፍታ ሳትኖር ወጣች እኮ። ጥያቄ አለ። ናቱ መጣ። ናቱ ሲስ ወይ ጥያቄ አለ እንዴ? ናቱዬ የናቱ በጣም ውለታ አለብኝ። አኬ የናቱ ኦኬ ይሄው ናቱዬ ምንድነው? አልገባኝም። የሆነ ነገር ምን አስበህ ነው? የምን ውለታ ነው እንዴ? እኔ ጋር በመጣ ቁጥር አበባ ብቻ ነው የሚሰጠኝ። ውለታ አለ ዲስካውንት ነው። አይ አንድ መልዕክት ልናገር ነው። ግሩፓችን ውስጥ 8 ወንድ ነን፣ 1600 ሴት ነው ያለው። የወንድ ጥረት አለበት። ወንዶች ጆይን እያላችሁ እንዴ ስለ ፌሚኒዝም የሆነ ነገር ብለህ ቀጠቀጡ እንዴ? እኔ ራሱ የኔ ቻናል ላይ እንዳለ ሴት ነው እንዴ ያለው አልኩኝ እኮ ግራ ገባኝ።
ከባድ ነው። አይ ባይዘው ሊዱ አንድ ሰሞን ጋር እየከፈተች ነበር ፌሚኒዝም ላይ እና እኔም ፌሚኒስት ነኝ ስትል የሰማኋት መሰለኝ። ግን ራዲካል ፌሚኒስት አይደለም ስትል የሰማኋት መሰለኝ። እና ፌሚኒዝም ለሁለት ይለያል ይከፈላል ብላ ስትል ራዲካል ፌሚኒስት አይደለም ማለት ደግሞ እኔ በፊት እዚህ ይለኛል ፕሮቴስታንት ላይ አንስተን ስንናገር አይ እነዚህ እንግዲህ ራዲካል ሪፎርመሮች ናቸው እኛ እንደነሱ አይደለንም ይሉ ነበር። አሁን ደግሞ ፌሚኒዝም ላይም ይሄ ራዲካል ፌሚኒስት አይደለንም ብለሽ መጣሽ ሳፊ። ኧረ ተጉዬ በጌታ ቆይ ተጮት እንዴ ተጓለ እንዴ ይቅርታ እዚሁ እንግሊን አነሳው። አይነሳም ዝም ብለህ ለጨዋታው ድምቀት ነው ያልነው። እሺ ሊዱ ቀጥይ። ኔትወርክ አቋረጠኝ አልሰማሁህም። ማኪ ምን ፈልገህ ነው? አይ ምንም አልፈለግንም። ራዲካል ፌሚኒስት አይደለም ባለፈው ስትይ ነበር። አም ፌሚኒስት በጣም ናት ራዲካል ፌሚኒስት ስትይ ነበር። አይደለም ሲስ አሁን አኬ በዚህም ሊያበሳጨን ነው። ምን እያለ ነው ስለ ፌሚኒዝም? እንዴ በዚህም ሊያበሳጨኝ ነው። ፕሮቴስታንቶች ሁሉ ፌሚኒስት ናቸው እንዴ? ሲጀመር እኔ ፌሚኒስት አይደለሁም። ስለ ፌሚኒዝም ኧረ ሲስ ዝም በለ። ቢያንስ በዚህ እንኳን አንድ እንሁን እንጂ በሁሉም ነገር ተቃርነሽ ትችላለሽ። አንቺስ አንዴ ወይ ሁለቴ ተወያይቼ ከፌሚኒስቶች ጋር ግን ክላሲካል ፌሚኒስት ነኝ ብለሻል አሉ። አላለችም። ተው ኧረ ክላሲካል ፕሮቴስታንት ማን ነው ፌሚኒስት? እንዲህ ተጀመረ። ሲጨምቀን ጀመረ አይደል? በጣም ያሳፍራል። እሺ ክላሲካል ፕሮቴስታንት እንደሚባለው ክላሲካል ፌሚኒስት እያለች ነው። ያ እሱን ቆይ ብቻውን እናወራለን። እዛ ርዕስ ውስጥ አታስገባም። ቆይ ሌላ ጊዜ እናወራዋለን ብላ ነው ለማለፍ የምሞክረው። እሺ ቀጥይ። አሁን ፌሚኒስት አይደለሽም ካልሆንሽ በቃ ጥሩ ነው፣ ምንም አትጨምርበት። ግን ምናምን ይልና ከዛ ደግሞ ሌላ አካውንት ይከፍታል ምናምን እንዳትሰቃይ ብዬ ነው ሲስ እና ወደ ሀሳቤ ስመለስ። ኧረ በለጠ አሁንም አንድ ቁጥርን እየጻፈ አንድ ቁጥር ይጽፋል። እዚህ ፌሚኒዝም ላይ ምን ሊያፋጥጠን? አሁን ቤሊ ገብቷ ምንድን ነው ፌሚኒስቶች ለምን አንዴ እናስገባው እንደ አኬ የሚለው ነገር ይኖር አስገባው። አኬ ፌሚኒዝም ትላለህ መጀመሪያ ግን ድናል ይል እስቲ አስገባው። አኬ ግን ስማ ትላንት ለቀቀው ቪዲዮ ላይ በእውነት ፌር አልነበረም። እውነት እኔ በሃይማኖትም ተጨቃጭቄ በዚህም አልችለውም ብዬ ትቼ ነው እንጂ ባላንስድ አልነበረም። ወይ ልጁም ላይ ሂድበት አንድ ዙር እኮ ስለሄድበት እኮ እንደዛ እኮ ብያለሁ። ቪዲዮ ላይ እኮ አንድ በሷ ሀሳብ ላይ እንደዛው ከዛ ደግሞ ላይቭ ላይ ሄድበታል። ሲሲዬ አለቃህን አስፈቅደህ ነው የምታስገባኝ? የታባ አንተ ረን ሄድበት ፈቅዶልሃል እኮ አለቃህን አስፈቅደሃል። ቴንክ ዩ ቲስ አንተ ለአለቆች ተገዙ የተባለውን ተግብረሃል። በቃ እሺ አለቃ ዓለማዊ ኮንቴንት ስራ እንዳልኩ ምክሬን ሰማህ አይደል? ጎበዝ። አረ ቤሊ ይሄ በጣም ክርስትና ላይ በጣም ከባድ ኢሹ ነው። በቀደም ተመካክረን ነበር ዓለማዊ ኮንቴንት ብትሰራ ብየው። በቃ የምትለው ነገር አታጣም አይደል? አይ ከነ ፍልፍሉ ጋር ደግሞ አገናኛለሁ ሲሲዬ። በጣም ደስ ይለኛል። በጣም ቤሊ ለምንድን ነው አንዳንድ አይደለም? አይ ቤሊ እስቲ ዛሬ እስቲ ፒስ እንሁን ማለት። ለማንኛውም ቤሊ ርዕሱ ላይ ምንድን ነው ያለው? አንዳንድ ሪፍሌክሽን እንስጥ። አኬ ትላንት ሻሽታ ወጣ፣ ችግር የለውም። አንተ ቤሊ በእናትህ ቆይ አንዴ ዝም በል እስቲ። ዛሬ ፒስ እንሁን እያልኩ ነው ቤሊ። ዛሬ አሁን ሌላ አስወጣው በእናትህ ምን አለ? እሺ ሊዱ በቃ አይ ግን ቆይ ወንዱ ላይ ስላልሄድኩበት ነው ወይስ የተነሳው ሀሳብ ላይ አንቺ ሀሳብሽ እንደዛ ነው? ኧረ ሀሳቡ ሲጀመር ፒጂ አይደለም። እዚህ ላይ ብዙ መወያየት አልችልም። ግን ልጁን አይተኸዋል? ተሆል እንትን ያወራው ፊቱ በጣም ያሳዝናል ልጁ ክርስቶስን። ኧረ ዝም በል ውሸት። ምንም የሚናገረው ነገር በጣም ነው የሚያናድደው። እና ግን ጀስት ቢካዝ ሂ ዋዝ ካም ስለተረጋጋ ልክ የሆነ ነገር እያወራ ነበር ማለት አይደለም። አይ እንደዛ መቻለን። ኧረ እንደዛ አላለም። ብዙ ስህተቶች አሉበት።
አሁን ዛሬ ለምሳሌ የምሰራው የትኛው ላይ ነው ያሰብኩት? እስቲ አክቹአሊ ድጋሚ ሙሉን ለማየት ስላሰብኩኝ ሁለቱም ላይ እኮ ነው ሪፍሌክሽን የሰጠኸው። ላይክ እሱ ላይ እሷ ላይ ትናንት፣ አሁን ደግሞ ዛሬ ደግሞ እሱ ላይ ሊሄድበት ነው የእሱ የሰጠው ሀሳብ ላይ በተለይ ጌታችንም እየተሰቀለ ነገርየውን በስነ ስርዓት ያውቀዋል ልጁ ራሱ። ከመጽሐፍ ቅዱስ አንጻር እሷ የምታነሳውን ነገር ራሱ እኮ መሞገት አልቻለም። እሱ እንትን ነው። እኔ አሁን እንደዚህ ፌሚኒዝምን የሚቃወሙ ሰዎች ትንሽ የሚከብዱኝ ምን አይነት አረማመዳቸው ነው ነገሮችን ለማስኬድ የሚሞክሩት ማለት ነው። ፌሚኒዝም ምን ለመቃወም ያህል ብቻ ሴቶቹ ላይ ብቻ ነው ትኩረት አድርገው ለመናገር የሚሞክሩት። አሁን እህታችን ሚኒስትር ሰምቻለሁ። እሺ አሁን ስለ ባሎች ሳደመች ነው የምናወራው ምን አይነት ነገር ስትለው ነበር። እና እሱ ከባሎች ጋር ምናምን በተያዘ ሲናገር ምን ሲል ነበር? ምንድነው አዎ እየተደበደበች ምናምን እንዴት ነው እንደዚህ መኖር የምትችለው ምን አይነት ነገር ስትለው እሱ ያለው ነገር ምንድነው? ከባል ሳይድ ያለውን ነገር አንስቶ መናገር ሲገባው በፍጹም እንደዚህ ማድረግ አይችልም የሚለው ነገር በጣም አስረግጦ መናገር ሲኖርበት አይ ክርስቶስም እኮ እንደው የሚያደርጉትን አያውቁምና ይቅር በሏቸው ብሏል። አረ እና አሁን ይሄ በባል ሳይድ ያለውም በባል ሳይድ በጣም መነገር አለበት፣ በሚስት ሳይድም ያለውም በጣም መነገር አለበት። እና ሁለቱም ይሄ ፌሚኒስቶቹም እነሱን በጣም እንቃወማለን የሚሉ ሰዎችም የሆነ መቼስ ትንሽ ችግር አለባቸውና አስቸጋሪ ነው። ፌሚኒስት ቶፒክ ላይ ሆነ ካልቀረ ጋድ ኢዝ ዘ ሜን ፕሮብለም ብለው የሚያስቡም ደግሞ አሉ። ይሄ መሳጅኒ ላይ ወንዶች ናቸው ችግሮቹ። ከዛ የሆነ ወንዶቹ ጋር ሄዶ መጨረሻ ላይ ጋድ እሱንም ሪሰርች አድርገህ ከቻልክ ምን ተሻለ ታዲያ? ማለት አሁን ለዚህ እኮ ማልቀስ ነው የሚሻለው እንጂ መልስ አይደለም የሚሻለው። እመቤቴን እኔ ፌሚኒዝም ራሱን ችሎ ሃይማኖት እየሆነ የሚያደግ ነው የሚመስለው። በሰዎች ውስጥ በጣም ሰርጾ ሲገባ ሃይማኖት አይደለም ሊባል ይችላል፣ ግን ለሰዎች ሃይማኖት ሊሆንባቸው ይችላል እና አስቸጋሪ አደገኛ ነው። አይ ከምር ሁለት ቀን ተወያይተናል በዚህ ቶፒክ ላይ። መጀመሪያ ላይ ሁሉም ሰው ከማን ጋር ነው የተወያየሽው? እዚህ አንቺ ቤት ከፍተኛ ላይ ኦር እነሱም ጋር አክቹሊ እነሱ ጋር እና ማንም ሰው ክርስቲያን ሆኖ በሃይማኖቱ ፕሊዝ ፌሚኒስቶች ዶንት ካም አት ሚ በጣም አይ ኖ በጣም ከባድ ናቸው። ብቻ እንደ ሃይማኖት ውይይት አይደለም። ቦልኪያቸው እንደዚህ እንትን የሚሉ ምናምን ካሉ እንዴት ብለሽ እንዳትፈሪያቸው። እንደዛ ነው። በጣም ክላሽ ያደርጋል ራሱ እኮ እንዳትፈሪያቸው ብዬ ቦልኪያቸው ፈርተሻቸው አይደል? ቦልኪያቸው ልጅ ይቀጥል። አንተ ራስህ አካውንት ዋርኒንግ ውስጥ ይገባል። እሺ ከጴንጤ ጋር እንደማወያየት እንዳይመስል። ኧረ እኔ ሲቀልድ ነው። ሲጀመር ፌሚኒዝም ይለምልም ሙርት ይያለች። የምር እኔ ፌሚኒዝም ጤናማ ነው። አትፍራት። አይ ነው መፍራት ሳይሆን እውነቱን መናገር አለብን። እውነቱን ተናውቆ የመሸበት ማደር ነው ይባላል። በቃ ፌሚኒዝም ጸዴ ነው። ቀጥ አንቺ ግን ፌሚኒዝም ጸዴ ነው። ጸዴ ነው። ቀጥ የታችን በሱ ላይ እንወያይ። እሺ አይ ኖ ኦኬ። ግን ክርስቲያን ሆናችሁ you can be feminist የሚል ነገር እያነሱ ነበረ። ከዛ ኦኬ እስኪ ምን ያክል እውነት ነው የሚለውን ኢንተርቴን ስናደርገው እውነት አይደለም ማለት የራሳችሁን ሀሳብ እንድታራምዱ ነፃነትን እንሰጣቸዋለን ምናምን ይሉና ከዛ በኋላ ግን ስለ እግዚአብሔር ደግሞ መሳጅኒስት እንደሆነ ምናምን በጣም ብቻ ከባድ የሆኑ ነገሮችን ለማሳመን ደግሞ ይሞክራሉና ሁለቱን ቢለዩ ግን የማይለዩት ይበዛሉ። በጣም ወንዶችን ይጠላሉ። እግዚአብሔር ያው በወንድ ስለተመሰለ ይሄ የሴቶችን መጫን የሚባለው ነገር በአጠቃላይ መንስኤው ሃይማኖት ነው ብለው የሚያምኑ ደግሞ በጣም ብዙ ናቸው። በጣም ነው የሚያሳዝነው እኮ እግዚአብሔርን በጣም እኔ በጣም የሆነ ምንድነው ገና ቀላል እያለ የሆነ ስስ እያለ ነገሮች ላይ በጣም ካልተሄደባቸው በስተቀር ከሆነ ሰዓት በኋላ ጭራሽ መያዣው ነው የሚጠፋው። ልክ በቃ ውጭ እንዳለው ነው የሚሆነው። ምንም እኛ ሀገር ምንም የተለየ ነገር የለም። ውጭ ላይ በጣም ርቆ ብዙ ነገር እንደምናየው ምንም እኛ ሀገር ምንም የተለየ ነገር የለም። አለቀ። ቀስ በቀስ ነው እዛ የሚያደገው። እዚህም ቀስ በቀስ ያድርግና ሌላ ታሪክ ውስጥ መገባቱ አይቀርም እና
ምንም ነገርን ስንቀበል እኔ ከክርስትና አንጻር ካልመዘን ነው አደገኛ ነው። ሁሌም የፈለገ ነገር ይምጣ ከክርስትና አንጻር እየመዘን ነው ብቻ ነው ነገሮችን የምንቀበሉ። ፌሚኒዝም በጣም ብዙ ነገር ላይ አስቸጋሪ ሊሆን ይችላል። በጣም ፍቺን ሊያበረታታብህ ይችላል ሳታስበው። ማለት ይሄ ማለት በጣም ምንድነው ቀጥታ ከክርስቶስ ጋር ግጭት ውስጥ መግባት ማለት ነው። ለምሳሌ ጌታችን ኢየሱስ ጭራሽ ፍቺ አይቻልም ብሏል አይደል? ማለት በቀድሞ ሙሴ ምን ብሎ ነበረ? ፍቺ አይቻልም ግን ከፈታትም የፍቿን ጽፈት እንዲሰጣት ይፈቅዳል ሙሴ ማለት ነው። ግን አሁን ሙሴ እንደዛ አደረገ። ግን ሙሴ ትክክል አልነበረም በሳቱ ነገራችን ላይ ማለት ትክክል አይደለም። ኢነሴንስ በሳቱ ከነበረው ከሰዎቹ ድክመት አንጻር ነው ያንን ነገር ያድርጉ የነበረው። ስለዛ ጌታ ኢየሱስ ያንን ተናገረ። ስለ ድክመታችሁ ያንን አደረገ አይነት ነገር ማለት ነው እንጂ ፍቺ በፍጹም አይቻልም አለ። አሁን ለምንድነው እንደዛ አደረገ የሚባለው? በሳቱ ምንም በቃ ፍቺ ስለማይቻል ካልሞተች በስተቀር ወይ ሴትዮዋ ምናምን ባልየው ምንም በቃ ካልተመቸው ወይ ሴትዮዋን ይገድላትና ከዛ በኋላ ተፋታው ይባላል ማለት ነው። በጣም እንትን ሲልበት እንደዛ ነው የሚያደርገው እና እንደዛ እንዳይሆን ነበረ በቃ ሴቶች እንዳይሞቱ በሚለው እንደዛ አደረገ። ግን ጌታችን ኢየሱስ ግን ነው ፍቺ አይቻልም። ስለዛ ፍቺ አይቻልም ሲል ይገዳደሉ ግን እያለ አይደለም ጌታችን። ፍቅር ግን በመካከላቸው ግን መኖር አለበት ነው። ክርስቶስ በባልና በሚስት መካከል ካለ እንደዚህ ነገር ይቀርፋል። ፌሚኒዝም ግን የሚያሳየው እንዳለ የዓለም መንገድ ስለሆነ በባልና በሚስት መካከል ክርስቶስን አያሳየም አለቀ። እኔ ክርስቶስን በባልና በሚስት መካከል የማይሰብክ ሙቭመንት ስለ ትዳር ሲጀምር ምን አባቱ አግብቶት ነው የሚሰብከው? ለክርስቲያን ማለት ነው። እንዲህ በስመ አብ ክርስቲያን የሚማረው የሚማርበትን ቦታ መምረጥ አለበት ክርስቲያን ማለት ነው። ስለ ትዳር ማብራሪያዎችን የሚሰጠው ምናምን ፌሚኒዝም አይደለም። ምን አግብቶት ሲጀመር እና በክርስትና ውስጥ በባልና በሚስት መካከል ጌታችን ኢየሱስ መኖር አለበት የሚለው በጣም ትልቅ ይሆን አሁን በአዲስ ኪዳን በጣም ትልቅ ነገር ነው። ለዛ ነው በተለይ አሁን በቤተክርስቲያን ምናምን በሌሎችም በጥንታዊ አብያተ ክርስቲያናት ጋብቻ ራሱ ከሚስጥራተ ቤተክርስቲያን ውስጥ አንዱ ነው። ከሚስጥራተ ቤተክርስቲያን ውስጥ አንዱ ነው እና ሰው ሁሌም ቢሆን ምንድነው ኦኬ ካልተስማማችሁማ በቃ ፍታ አይነት ነገር ማለት ነው። ተፋችሁ አይነት ነገር እና እንደዛ አይደለም። ነገሮች መስተካከል ባለባቸው መንገዶች ሁሉ ግዴታ እንዲመስተካከል ነው ያለባቸው እንጂ ዝም ብሎ ለፍቺ የሚሯሯጥ አይነት ሴትን ማብዛት በጣም አደገኛ ነው። የክርስቶስ ጠላቶችን ማብዛት እንደማለት ነው ነገራችን ላይ። ምክንያቱም ኢየሱስ ይህን ነገር ከከለከለ ሰው ደግሞ ይህን ነገር እንደቀላል ካየ አስቸጋሪ ነው። ይሄ ውርጃ ለምሳሌ ውርጃን በጣም እንደቀላል ነገር ነው የሚያዩት በጣም ብዙ ፌሚኒስቶች። አንዲት ሴት ካረገዘች በኋላ ግን አይ በቃ እንደው ባልወልዶ ይሻለኛል ካለች በቃ ታወርዶ የእሷ ፍቃድ ነው መብቷን አይነት የሚመስል ነገር ሲናገሩ ይሰማል። ያሁን አይቻልም። ኢቭን ተደፍራ ራሱ አይቻልም ነገራችን ላይ። እኔ ሊጨንቂ ይችላል ሊከብድ ይችላል ግን አይቻልም። ሰውን መግደል አይቻልም። ኦልሬዲ ሰው ነው ውስጡ ያለው ሰው ነው እና ዝም ሰውን ልትገድል አትችልም። እና ብዙ ነገሩ ከክርስትና አንጻር ካልተመዘነ በስተቀር አስቸጋሪ ነው እና ሁሌም ከክርስትና አንጻር እየመዘንን መልካም የሆነ ነገር ከነሱ አሁን ለምሳሌ ከተሰማ እሰየው። ጭራሽ ምንም መልካም ነገር አይገኝም አይደለም። ግን መልካም ነገር ሲሆን ብቻ ከክርስትና አንጻር እየመዘንን ኦኬ ይሄ ነገር ጥሩ ነው ብለን እሱን ነገር እናንተም ልታደርጉት ትችላላችሁ። ከዛ ውጪ ግን ዝም ብለህ እንደ ሃይማኖት አስመሰለ ዝም ብለህ ወደ ውስጥ ዝም ብለህ አትቀበል። መተቸት ያለበት ነገር ካለ ተች። ኢቨን ምንድነው የፌሚኒስቶች ሀሳብ ምናምን ጥሩ ነው የምትሉ ሰዎች ራሳችሁ ማለት ነው ክርስቲያን ከሆናችሁ ማለት ነው ራሳቸውን ፌሚኒስቶችን ራሳቸውን ከክርስትና አንጻር መጥፎ ነገር ሲናገሩ ስትሰሙ እናንተ ራሳችሁ ተቹ። ካልተቸ በቃ አለቀ። የጥፋተኛ ተባባሪ የክርስትና ጠላት ተባባሪ ነው የምትሆነው። አንተ ራስህ የክርስትና ጠላት ነው የምትሆነው። ዝም ብለህ በክርስትና ውስጥ ያለ ግን እውነተኛ ክርስቲያን ያልሆንክ አይነት ሰው ነው የምትሆነው እና መቃወም ነው። አይ እንደዚህ ነገር እኛ አንቀበልም አለቀ። ዝም ብሎ በሆነች ሀሳብ ላይ ስለተስማማህ ብቻ ከክርስትና ጋር የሚጣረስ ነገር እየተነገረም ዝም ብለህ አትጓዝ እና ሁሉም ነገር ጥንቃቄ ይፈልጋል እና እንደዛ ነው። እናንተ ሰዎች አንድ ቆይ ጽፎ የገቡ ሰዎች ስላሉ የእነሱን ጥያቄ ተቀብለን ላይቭን እንዘጓለን። ሸጊቱ ወይንም ዶክተር ረዲት ሀሳብ ጥያቄ ካላችሁ እንደየአገባባችሁ ሸጊቱ ትቅደምና ከዛ ዶክተር ረዲት። ሰላም እህት ወንድሞቼ እንዴት ናችሁ? እሺ አመሰግናለሁ በጣም። እኔ ልቀጥል ወይስ? እሺ ቀጥይ፣ ከዛ ወደ ሸጊቱ እንመለሳለን። ቀጥይ፣ ችግር የለም። እሺ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው።
ያው እኔ የፌሚኒዝም ደጋፊ ምናምን አይደለሁም፣ ግን እንደኔ እንደ ሀሳብ ለመስጠት ነው የገባሁት። ምንድነው አንድ እንደ ሴት ያው የምንሰማቸውም ነገሮች ምናምን ስላሉ ያው በእኛ ደግሞ በቤተ ክርስቲያናችን እንደዚህ አይነት ትምህርቶች ቢሰጡ አሁን ብዙ ጊዜ የማየው እንደዚህ ጥያቄና መልሶች ናቸውና ልክ እንደዚህ ብዙ አሁን በጣም ተቀባይነት ያላቸው እንደናንተ አይነት ቲክቶከሮች አሉ። ስለዚህ ፌሚኒዝም ብለን ሳይሆን ያው ቤተክርስቲያን ስለ ሴት ስለ ወንድ ምን ታስተምራለች የሚለውን ትምህርት ቢሰጥበት ብዬ አስባለሁ። እኛ ትምህርት ቢሰጥበት በእናንተ ትምህርት ቢሰጥበት ሞር ሰው እኛ ሴቶችም እነሱን መስማትን ወደ እነሱ አንሳብን ብዬ አስባለሁ። ወደ ቤተክርስቲያን ለመቅረብ እናንተ እንደዚህ አይነት ፕሮግራሞችን ብታዘጋጁ ስለ ትዳር፣ ስለ ጓደኝነት። ከዛ ውጭ ደግሞ ሚስ አንደርስታንዲንግ አለ። አሁን ብዙ ጊዜ አሁን እኔ ያው እነሱ ያሉትን መድገም አልፈልግም፣ ግን አንዳንድ ሰዎች ያው የመጽሐፍ ቅዱስን እኔ አውቃለሁ ማለት አይደለም፣ ግን መጽሐፍ ቅዱስን ሚስ ኢንተርፕሬት እናደርገዋለን፣ በራሳችን እንተረጉመዋለን፣ ወንዶችም ሴቶችም። ስለዚህ መጽሐፍ ቅዱስ ምን ይላል፣ ስለ ወንድ ምን ይላል፣ ስለ ሴት ምን ይላል፣ ስለ ባል ስለ ሚስት ምን ይላል የሚለው ኢንዲቴል ብታስተምሩን ፕሮግራም ተይዞ ብንማርበት ጥሩ ነው ብዬ አስባለሁ። አመሰግናለሁ በጣም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። አዎ ያስፈልጋል። እኔም እንደዛ ነው የማስበው። በጣም የሚያስፈልግ ነገር ነው። ይሄ ትምህርት ምናምን በጣም መሰጠት አለበት። ግልጽ ነው፣ በጣም መሰራት አለበት። አለበለዚያ በጣም እንትን እያለ ነው የሚሄደው፣ እየተበላሸ ነው የሚሄደው በጣም ብዙ ነገር እና ትክክል። ዝም ብሎ ሴት እንደዚህ ማድረግ የለባትም ምናምን ብቻ ሳይሆን ወንዱም ደግሞ ምን ማድረግ አለበት ምናምን የሚለው በጣም ያስፈልጋል። እሺ ጨረስን መሰለኝ ጋይስ። መናገር ትችያለሽ። አንዴ የሆነ ነገር እኔ እንኳን ሃይማኖቱ እዛ ላይ አይደለም፣ ሌላ ጥያቄ ነው ያለኝ። ይፈቀዳል ልጠይቅ? ችግር የለም ጠይቂ። እንትን ትላንት ከመቼ ነበር የሙስሊሞቹ በዓል ነበር አይደለ? የዛን ቀን የታረደ ስጋ እንዳትበሉ ምናምን ተብለን እንዴት ነው ያንን ሌላ ቀን ምን በላ ሆነ? የዛን ቀንስ ምንድነው ልዩነቱ ለማለት ነው። አማርኛ ስለማልችል ነው ሶሪ። ችግር የለውም እህታችን። የዛን ቀን የታረደ ስጋ እንዳበሉ ማለት ምንድነው? ማንኛውንም ስጋ ነው እንደ አይደለም። ሌላ ቀን እየበላህ ኖረ፣ ግን ያችን ቀን የታረደች ለበዓል ብሎ ያረዱትን ስጋ እንዳትበሉ ምናምን ተብለን ነበር። ሙስሊሞቹ ናቸው ስጋው አንድ አይነት ነው ያረዱት ነው። አዎ ኦኬ። ሙስሊሞቹ የሚያርዱትን እንበላለን ከዚህ በፊት፣ ግን የዛን ቀን የሚያርዱትን ግን አትብሉ ተባለን ነው። አዎ ያንን ነገር እንዴት ነው ማለት እኔ አልገባኝም እንጃ። እኔ እንግዲህ ከምን አንፃር አሁን ሲጀመር ያኛውን ከዛ በፊት ያለውን ከምን አንፃር እንደፈቀዱ ከዛ በኋላ ያለውን ደግሞ አሁን የዚህኛውን ቀን ደግሞ እንዴት እንዳልፈቀዱ ምናምን እኔ እንግዲህ ከምን አንፃር እንደተናገሩ እኔ እንጃ አላውቅም። እንግዲህ የተናገረው ሰው ነው ይሄንን ነገር ማጥራት ያለበት። በቃ እሱን ለመጠየቅ ነበር። አመሰግናለሁ። እሺ እቴ እሺ ሰው ደህና ዋሉ። እሺ ታንክ ዩ ለሁላችሁም ጋይስ። ሊዱ ወያኬ በእውነት እኛም ኮርተናል ባንቺ እህታችን። አንቺ በጣም አንቺ ሞዴሬተርም ያስፈልግሻል በእውነት። እኔ ጋር ነኝ ካሁን በኋላ በቃ እኛ ቤት ነው መምጣት ያለብሽ። አንቺ ሲጀመር አንተ በቃ የሆነ ፖለቲካ ካልሰራ አይሆንም አይደል? ፌሚኒዝም ላይ ነው አሁን ያወራነው። ተስማምተን እንውጣ እንዴ የሆነ ጭንቅላት ኧረ ፍትት በይ በጌታ እንዴ! ምንም ማውራት እኮ አልቻልንም። ለምን ዝም ብለሽ ወደ ክርስትናው እንደማትመጪና እንደማትገላገኝ ነው። ፕሊዝ እኔ ክርስቲያን ነኝ። እሺ እንዲያውም አንተ እስክትመጣ እየጠበቅን ነው። ወደ ኢንግላንድ ወደ ዩኬ ከምርስ አሁን ሴትዮ የጠየቀችው ጥያቄ ጎረቤቴ ሰጥታኝ ነበር ስጋ ከትላንት ወዲያ ነበር አይደል የሙስሊሞች በዓል እና ቁርባና ነው የምንለው አለች። ቁርባና ስጋው እና ምንድነው አብርሃም ይስሐቅን ሲሰዋ የተሰጠው በግ የሱ ምሳሌ ነው።
እና ልብላ ወይ ይሄን ስጋ ይስሐቅን ነው እስማኤልን? አረ ነው አይዛክ ነው የሚዳየውት። እንዴት እስማኤልንም ሊገለው ሊሰዋው ሞክሯል የሚላል እንዴ? ተሳስቺው ሪፕሌስመንት ገብቶሃል አይደል? አዎ ሪፕሌስመንት ወይኔ አክሊ አይ እንደዛ እኔ እንደዚህ አሁን እንደዛ አልበላም። ታላቅ ይቅርታ ጋር አይደል ወዳ ሚላል። አይ ውሸቴ ነው ጋይስ፣ አልበላሁትም። ግን እንደዛ ይሰጣሉ ለቤቶቻቸው እኮ ሳይ እኔ አልበላም። ይሰጣሉ፣ ሌላ ሀገር ይሰጣሉ እኮ ሳይ ቁርባና ምናምን ምን ህሊናዬ ካልፈቀደልኝ ቢቀር ነው የሚሻለው እንደ መጽሐፉ። ፕላስ ደግሞ አሁን የሚሰዋ አይነት ነገር ምናምን ከሆነ ተበበሬ ከነሱ ጋር ስለሚሆን አላደርገውም። ያ አልበላሁም ጋይስ፣ ከምር ግን ሳልዋሻችሁ። ኧረ በላሽ። አሁን ካፍሽ እንዳያመልጥሽ፣ ድንገት ላይ ሆነሽ እንዳያመልጥሽ። ላኢላ ኢለላ ሙሐመድ ረሱሉላህ እንዳያመልጥሽ። በእውነት ሼቪዘን ግን ጊፍት ስለሆነ ብዬ የሆነ ጊዜ ላይ ሙድ ይዤብሽ ምናምን በሆነ ነገር ምናምን እንደዚህ የሆነ ነገር ተፈጠረ ምናምን ብዬሽ ቅዳሴ ላይ እንዳያመልጥ ያልሽኝ እየጠበቅኩ ነው። አሁንም ትቀልዳለህ እንዴ? አንቺ ላይቭ ላይ እንዳያመልጥሽ ይኸኛው። አይ ኤኒዌይስ በሉ በቃ ቻው። እሺ እኛም እንደንግጥ። ሄሎ እኛም ደንግጠናል። ሰላም ነው። ሰላም እንዲበላችሁ እንጂ አፌን ያዛችሁ። አዴ መስፍኔ ወይ አንተና ከናይቼ እኮ ነው የገባሁት። ዋላ የሚወደው ጓደኛ ገፍቶልኛል። እንደምን አላችሁልኝ? እግዚአብሔር ይመስገን። እንዴት ነው መስፍኔ? አሎ አኬ የሰላም ነው ወይ? አለን ይመስገን አምላክ። አይ በእናትህ ሲሶ በኩል ስልክ ላክልኝ። ግን አኬ እችን ጥያቄ አንተም ልጠይቅ። እኔ ያደግኩት ደቡብ ነው ያው እና በፊት ያደግንበት ያው የቤተ ክርስቲያን ስርዓትና ሕግም አለ። በመስቀል የታረደ ስጋ ማለት በ17 አዴ ነው የምንበላው። ከዛ ደግሞ ስመለስ አሁን እኔ ያለሁበት ቤተ እምነትም ይሄንን ከነሱ ለመጠየቅ ከወንድሞቼ ለመጠየቅም ከበደኝና ልዩነት በ17 እና በ16 ብታረድ ምን ልዩነት አለ? በፊት እኔ ራስን አውቄ እስከ ማቅ ድረስ በ17 ነው እኛ አደን የምንበላው። የዛኔ ኦርቶዶክስ ነኝ። ከዛ አሁን በዛ ሰዓትም ፕሮቴስታንት እምነት ተከታዮች ከኛ ጋር እኩል ያዱ ነበር። አሁን ከ3 ዓመት በኋላ አዲስ ህግ እያወጡ ነው። ይሄ እንዴት ነው? በ17 የታረደ ስጋ እንዴት አይበላም? ምንድን ነው ምክንያቱ? እኔ እስኪ አንተ የምታውቀው ነገር ካለ ሂድበት፣ አባቶችን ጠይቄ እስከማውቅ ድረስ። አሁን ክርስቲያኖቹም ፕሮቴስታንቶቹም ሁሉም እንደዛው እንትን ብሎ ነው ያን በዛን ቀን አናርድም ብሎ ነው። አዎ እንደዛውን ህግ ወጥቷል። በ17 አይታረድም ወደኛ አካባቢ። እኔ እንግዲህ በቤተ ክርስቲያን ደረጃ በዚህ ቀን ረዱ በዚህ ቀን አትረዱ ምናምን የሚባል ነገር እኔ አላውቅም። እንደዚህ አይነት ነገር የለም። ያው ሰው እንደመሰለው ነው አንዳንዴ የሚባለው እንጂ ምንም እንትን የለም። ሰው ነው እንትን የሚለው ወይ? እሺ ጥያቄ መጠየቅ ይቻላል? ቀጥል። በጣም ጥሩ። ከማርያም እና ከኢየሱስ ማን ነው በፊት የተፈጠረው ወይም የተወለደው? እሺ ማንን በል ከየት ነው መጀመሪያ እንወቅ እስቲ። መልሳችንም ከዛ አንጻር የምን እምነት ተከታይ ነው? እኮሳ ሙስሊም ነኝ። ሙስሊም ነህ? እሺ እንግዲህ አሁን ከማርያምና ከኢየሱስ መጀመሪያ የተፈጠረው ወይም የተወለደው ማን ነው ላልከው ከጌታችን ኢየሱስ ስንነሳ ጌታችን ኢየሱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ተብሎ ተነግሯል በመጽሐፍ ቅዱስ ላይ እና ሰው ሳይሆን ከዘላለሙም የነበረ ከዘላለሙ የሆነ ሰዓት ላይ መኖር የጀመረ ሳይሆን ከዘላለሙም የነበረ የእግዚአብሔር ቃል ነው። ልክ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እንደተባለው ማለት ነው። ሰው በመጀመሪያው ቃል ነበር።
ቃልም በእግዚአብሔር ዘንድ ነበር፣ የእግዚአብሔር ቃል ስለሆነ ማለት ነው። ቃልም ደግሞ እግዚአብሔር ነበር። ያ የእግዚአብሔር ቃል የተባለው ጌታችን ኢየሱስ ደግሞ ራሱ እግዚአብሔር ነው። ከአብ ጋር በመለኮት አንድ ነው፣ በአምላክነት አንድ ነው ነው። ስለዚህ አሁን እግዚአብሔር የነበረው ያ ቃል ከአብ ጋር የተካከለ የሆነ እርሱ መጥቶ ሰው ሆነ ነው። አሁን እኛን ሰላም ማዳን ሰው ሆነ፣ ስጋ ሆነ፣ የእኛን ስጋ ነሳ። ያኔ ከመቤታችን ወጣ እንዴ? ያኔ ከመቤታችን ተወለደ። ስለዚህ አሁን በስጋ ከመወለዱ አንጻር እመቤታችን ተወልዳ ከዛ በኋላ ነው ጌታችን የተወለደው። በምን? በስጋ ከሆነ ጌታችን ከመቤታችን ከመወለዱ በፊት የተወለዱ ሰዎች ሁሉ ተወልዷል። በጣም ከሱ ቀድሞ የተወለዱ ግን በዘመን ፍጻሜ ግን ከእመቤታችን በስጋ ተወለደ። ዘመን የማይቆጠርለት ዘመን ተቆጠረለት የተባለው ለዛ ነው። ስለዛ ምንድነው በስጋ መወለዱን አይተህ እሱን ስለሱ ብቻ እየጠየቀኝ ከሆነ ከስጋው አንጻር ያንን ግን ጌታችን ኢየሱስ አዘ ፐርሰን እንደ አካል ማለት ነው ከዘለዓለሙ የነበረ ነው። እንደ አካል ስል እንደ ስጋ ሳይሆን እኔ ባይሆኑ ከዘለዓለሙ የነበረ ነው እና እንደዛ ነው። እሺ ሰላም ናችሁ? እሺ አለን። የመጨረሻ ትቀርማለች መሰለኝ። የመጨረሻ እያልክ እዚሁ ያስገኛ። በቃ እናንተ ሂዱበት፣ እኔ ልሂድ። አይ እኔ ጥያቄ አለኝ ስላልኩኝ። እሺ ቀጥል። እሺ ጥያቄ። እሺ የመጨረሻ ጥያቄ ጠይቅና ጠይቀው ሌላ ሰው እናስገባም። ይመስገን አምላክ። ሰላም ላንተ ይሁን። እኔ ቤተሰቤ እንኳን ያው ሙስሊም ነው። እኔ ግን ለቤተ ክርስቲያን የተሰጠው የድንግል ማርያም ልጅ ነኝ። ግን መጽሐፍ ቅዱሳዊ ጥያቄ ነው የምጠይቀው። በጣም ብዙ ጊዜ አንብቤ ሰው ስጠይቅ ያልሰጠኝ መልስ ነው። በኖህ ጊዜ በንፍር ውሃ ሲቀጡ ሰዎች እዛ ላይ ምን ያህል እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። አይ ቲንክ ጥቅሱንም ባላቅም ደግሞ ዘሌዋውያን መሰለኝ 22 ላይ በላብ አህያዋን የተናገረችው ማለት ነው። እዛ ላይ ደግሞ ምን ይላል? እግዚአብሔር የሰው ልጅ አይደለምና አይጸጸትም ይላል። አሁን እዚህ ጋር ሁሌ ክራሽ ያደርግብኛል። እዚህ ጋር ይጸጸታል ይላል፣ ሰውን በመፍጠሩ ተጸጽቷል፣ የመጸጸት አሳይቷል። እዚህ ጋር ደግሞ ይጸጸት ዘንድ የሰው ልጅ አይደለም ይላል። ይሄ እንዴት ነው የምታስታርቅልኝ? እሺ እግዚአብሔር በባህሪው አይጸጸትም የሚለው የመጀመሪያው ትክክለኛው ነገር ነው። እግዚአብሔር አይጸጸትም። በቃ ጸጸት የሚባል ነገር የሚመጣው አስቀድሞ የሆነ ነገርን ሳታውቀው ድንገት ሲመጣብህ አይ እንደው አስቀድሜ ማድረጊ ጥሩ አይደለም ምናምን ብሎ ሲያስብ ሰው እንደዛ ሊጸጸት ይችላል። እና ምንም ነገር ሲፈጠር ለእግዚአብሔር እንግዳ ነገር አይደለም፣ አዲስ ነገር አይደለም። ሁሉ ነገር በእርሱ የታወቀ ስለሆነ በእግዚአብሔር ዘንድ ጸጸት የለም። ሰዎች ምን እንደሚፈጠር ስለማናቅ ወደፊት ማለት ነው የሆነ ነገርን ካደረግን በኋላ ላይ አውትከሙን ስናየው በቃ ልንጸጸት እንችላለን። እንግዲህ መጨረሻ ላይ ፍሬውን ስናይ ብቻ ኤኒዌይስ ስለማናቅ ማለት ነው ወደፊት ነው። እግዚአብሔር ግን እስከ ዓለም ፍጻሜ እስከ ወዲያኛው በዘላለም ውስጥ ስላለ እርሱ አለቀ። በዘላለም ውስጥ ያሉ ነገሮች ሁሉ በፊቱ እንደ አሁን ሆኖ የሚታይ ሊጻፍልን ይችላል። ለምሳሌ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ ሲነገር የምርም በባህሪ ውስጥ ጸጸት ኖሮ ሳይሆን ግን ምን ያህል የሰዎች ልጆች ክፋት ምን ያህል ከፍ ብሎ እንደነበረ ለማሳየት ያንን ቃል ተጠቀመ። ስለዚህ እኛ በምንረዳው መልኩ ለእኛ እንዲገባል ያ ነገር ተጻፈ ነው። ስለዚህ ኢን ጀነራል አሁን መጽሐፍ ቅዱስን እንዳጠቃላይ ስናየው እግዚአብሔር ሁሉን አዋቂ ከመሆኑ አንጻር በግልጽም ደግሞ ጸጸት ዘንድ የሰው ልጅ አይደለውም እያለ በተደጋጋሚ ከመናገሩ አንጻር እግዚአብሔር ሊጸጸት እንደማይችል እናውቃለን። ስለዚህ እንደነዚህ አይነት ጥቅሶችን ስናይ ከምን አንጻር እንመልሳለን ማለት ነው? የሰዎች ልጆች ክፋታቸው በጣም ትልቅ መሆኑን ለማሳየት እንዲህ ያለ ቃልን ተጠቀመ። ልክ ሮሚ 8:32 ላይ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው የሌለ ያራራለት ይላል። ያራራለት ማለት አብ ወልድ ላይ ጨካኝ ነው ማለት አይደለም። እንደዛ ነው የሚመስለው። ያራራለት ነው የሚለው ቃሉ። ግን ቅዱስ ዮሐንስ አፈወርቅ ይህንን የሚያዝ ያደርግና ምን ይላል? በቃ እንደው ለእኛ ያለውን ትልቁን ፍቅር ለመግለጽ ይህንን ቃል ተጠቀመ እንጂ አብ ወልድ ላይ ጨካኝ ከሆነ ሲጀመረ እኛን ሊወደንም አይችልም ነበር።
ነበር። የገዛ ልጁ ተብሎ ተነግሮለት እርሱን ካልወደደውና ጨካኝ የሚሆንበት ከሆነ ዓለምንስ እንዴት ወደደ ያስፈላል። ስለዛ ለእኛ ያለውን ፍቅር ለመግለጽ ግን ያንን ቃል ተጠቅሞታል። ልክ እንደዛ ሁሉ የእኛ ክፋት የሰው ልጆች በሰዓቱ የነበረ የሰው ልጆች ክፋት በጣም ትልቅ መሆኑን ለማሳየት እግዚአብሔር ሰውን በመፍጠሩ እንኳን ተጸጸተ ተብሎ ተነገረለት ነው። እንደዛ ነው። ስለዚህ ተጸጻች አይደለም ነው ኢንጀነራል አይደለም። መጸጸት የሚባል ነገር በውስጡ የለም፣ በእግዚአብሔር ውስጥ የለም። ኦኬ፣ አመሰግናለሁ። እሺ ጄምስ፣ እሺ ቻፒ እንኳን ደህና መጣ። እንኳን ደህና ቆየኝ ሲሶ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። በበቃ ሲሶ ሰላም ነው? ያው አኬ አጠገብ አለ። ሰላም ነው አኬ? ይመስገን አምላክ። ሰላም ላንተ ይሁን ቻፒ፣ እንዴት አለው? እግዚአብሔር ይመስገን። እንዴት ነህ አኬ? ይመስገን አምላክ። ተፈልገህ እኮ ጠፋ። ኦኬ፣ ፈልጋችሁኝ ነበር እንዴ? ለምን ተፈለጊ ነበር? ምን ላይ እንትና ሲሶ ወስዶ ነበር ላክልኝ ብሎ አልሰጠኝም። ኦ እንደውልለታለን ያልከኝ እሱ ነው እንዴ? አልሰጠኝም። በእናትህ እንዴት ነህ? ሰላም ነው ወይ ቻፒ? እግዚአብሔር ይመስገን አኬ፣ እንዴት ነህ? ይመስገን አምላክ። አለን እግዚአብሔር ይመስገን። አለን። በጣም ነው የምወደው አኬ። እግዚአብሔር ያክብርልኝ ቻፒ፣ ያመሰግናለሁ። አዎ ሲስኮ ነግሮኝ እንደውልለታለን ምናምን በቃ ምናምን ብለን ነበረ እና እንደውልልሃለን እናወራለን። እንዴ ማውራ ነገር አለ አኬ። እሺ ብሮስኪ፣ እሺ ወንድሜ። በዚሁ አጋጣሚ አኬ አስተያየት ሰጥቼ ልውጣኔ መጨረሻ። እሺ ጀምስ፣ እሺ ያንተ እውቀት በጣም ለዓለም ማለት ለቤተክርስቲያን በጣም ጠቃሚ ከሚባሉት አንዱ የወንጌል አርበኛ አንተ ነፈለገ ምናምን እንደዚህ አንድ ላይ ኮላብሬት አድርጋችሁ እዚህ ቲክቶክ ሚዲያ ላይ ከዲቤቲንግ ይልቅ ላልተማር ነው ለማናቀው የቤተክርስቲያን ትምህርት አሁን 7 የቤተክርስቲያን ሚስጥርና 5 አዕማደ ሚስጥራትን በፕሮግራም አውጥታችሁ ለምዕመኑ ብታስተምሩት ለማያውቀው ብታሳውቁት በጣም ብዙ ክርስቲያን ይጠቀምበታል ባይ ነው። ሁለተኛ ደግሞ እዚህ ቲክቶክ ላይ የምናየው በጣም በቤተክርስቲያን ስም እየነገዱ አሉ። ሴቶችም ወንዶችም ነጠላ ለብሰው ዝም ብለው ቤተክርስቲያን እንዲፈርሳለች ቤተክርስቲያን እንዲብላልች ብለው ምዕመኑን በጣም ያሰለችዋሉ። እያሰደቡንም ያሉ አሉ። ይሄ ቤተ ክህነት ታውቋለች ወይ? ስለዚህ እንደዚህ ነጠላ ለብሰው ዘማሪ መስለው ቤተክርስቲያን እንረዳለን እያሉ የራሳቸውን ጥቅም የሚያጎለብቱ የራሳቸውን ኪስ የሚያደልቡ እኔ እንኳን ማቃቸው ከአንድ 4 ቪዲዮ ሰርቼባቸዋለሁ። በጣም አውቃቸዋለሁ። በጉዞ ምናምን ተደራጅተው እነዚህን ፕሮቴክት ማድረግ ሲገባል ሌላ ቤተ እምነት ጋር ዲቤት አድርገን ምንም እናተርፈው ጥቅም የለም። ከዛም የመለስነው የለም፣ ከኛም የጨመርነው የለም። ማንም አሸናፊ የሆነ የለም። ስለዚህ የራሳችንን ቅጥር ግቢ ወይም ደግሞ የራሳችንን ቤተ እምነት ለምን አናጠነክርም? እናንተስ ያላችሁን እውቀት ከመቅረዝ በታች ሳይሆን ከመቅረዝ በላይ አድርጋችሁ ምዕመኑ ለምን አይድንበትም ባይኔ። አመሰግናለሁ። እሺ ጄምስ እናመሰግናለን። ይሄ ክርክሩን ጭቅጭቁን ቀነስ እያደረግን ትምህርት ላይ ሞር ጊዜ እንሰጣለን። እንግዲህ እስቲ እግዚአብሔር ይርዳን ምናምን። አንተም በርታ። እናመሰግናለን ወንድሜ። አደ ቻፒ በቪዲዮ ተገለጠ ይላል። ቻፒ በቪዲዮ መጣ። ኦኬ ባይገርም የዛን ቀን ላይቭ የገባሁት አጋጣሚ አንተን አይቼ ከሲሶ ጋር ከዛ ገባውና ሲሶን አገኘሁት። አንተ ያለ መስሎኝ ስልክለት ሲሶም መልካም ሰው ነው በአንዴ ተቀበለኝና ከዛ አንተ የለም ሲሶ ነው። ሲሶም ግን ምርጥ ልጅ ነው በጣም አኬ። በጣም የማወራ ነገር አለ ምናምን ነገር በጣም ባንተና በፈለገ ምናምን በቃ አሁን በመጡት እንትኖች ብዙ ነገር ተምሬያለሁ። እኔ ብዙ ነገር አልፌያለሁ ብዬ አስባለሁ በእምነት ላይ ምናምን። በፊት ሌላ ነበር ምናምን እና በእናንተ ትምህርቶች ብዙ ነገር እኔ ራሴን ያየሁበት ነገር አለ እና ብዙ ደግሞ ሞር እኔ እንጃ የምነግራችሁ ነገር አለ። ያው በዛኛው የሆነ አከብራለሁ ግን የምነግራችሁ ነገር አለ። ያው በውስጥ ይሻላል ብዬ ነው። ያው በጣም ነው የማመሰግነው። በጣም ነው የምወድህ የማከብርህ። ያው ቀጥልበት። ያው ብዙ ሰው እንደሚገናባ አውቃለሁ ምናምን እንደዚህም የገባሁት እንዳንተ ትንሽ ስለሄደ ነው። ኦኬ ነው እንዴ?
ያለ እድሜ ነው ግን እኔ እንዳንተ አይደለም። ግን አንተ ትንሽ ቢያንስ ሄዷል መሰለኝ። እንዴት ተወል ተጀመረ ጨውው የእውነት እኔ እድሜ ብነግርህ ማለት ነው። አንተ ቆይ በቪዲዮ ኩል ትደውልኝ። ስንት ዓመት ነው ወንድማችን? ወንድማችን ማለት ጀመርኩኝ። በጣም ይቅርታ አድርግልኛል። ልሄድብህ ነው። እሺ ስቀለነ እኔ 5 ዓመቴ ነው። ግን አሁን ሻሹን ባውልቅ አልመስልም። ያው ልቆ አንልም። በቃ እሺ ይሁን። መቼስ 25 ኖርሚ ነው። ጩጬ ነው። አይ ነው ጩጬ ነው። አይ መቼም ማለት መቼም ማለት ነው እንጂ አስባል። ይሄ ወንድማችን አውልቁት ሁላችንንም ሲያረግፈን ፈራሁት እኔ ራሴ። ለአንተ ብቻ ሳያለሁ አንተም በአካል ካገኘሁ ለአንተ ብቻ ሳያለሁ ማለት ነው። በቃ ፒስ። አይ እሺ ወንድሜ አመሰግናለሁ። እሺ ወንድሜ እሺ፣ መልካም ጊዜ ሁላችሁም ጋይስ፣ ቻው። እሺ እኔ ሁላችሁም ቴንኪው። ቻፒ በጣም እናመሰግናለን ስለመጣችሁ። በጣም አመሰግናለሁ።